አድርጉ ብለን ወደ መጨረሻ ጸሎታችን እንሄዳለን ማለት ነው። ስለትም ካላችሁ የዓመታችን ሁላችሁም ያው አማተናል ግን የግድ ስለሆነ ቀኝ እጃችሁን አውጡና እናማት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን አደረሳችሁ። እዚህ ጋር የቆምኩት እኔ ላስተምር ለማስተር ልገስ አይደለም። ምክንያቱም የዕለቱን በዓል ባስተመለከተ መምህራችን ሰፋ ያለ ገለጻ አድርገውልናል። ለሳቸው ቃለ ሕይወት ያሰማልን። ዛሬ የምናከብረው ሁለት በዓል ነው አይደል? አንደኛ ቅዱስ ገብርኤል ቅዱስ ኢየሩጣን እና ቅዱስ ቂርቆስን ከእሳት ያወጣበት ቀን። ሌላኛው ደግሞ የዛሬ ዓመት ታስታውሱት ከሆነ ደጉ አባታችን ክቡር ቆሞስ መልአከ ሕይወት በቀኝ ያቁማቸው በረከታቸው ይድረሰንና በዚህች ቀን የቅድስት አርሴማን ቤተክርስቲያን 2 ወር ባልሞላ ውስጥ በ45 ቀን ውስጥ ሆስፒታል ተኝተው ከ1,500,000 ብር በላይ ወጭ አድርገው አሰርተው በዛሬ ቀን ታቦቷን ወደ ቤቷ ለማስገባት 2 ሰንጋ አርደው ዛሬ ዓመት ታስታውሱ ትልቅ በዓል ደስ የሚል በዓል ነበር። ስለዚህ ዛሬ የአባታችን መንፈስ ቅድስት አርሴማን ምንም በለቱ ባትገባ በነበረው ችግር በነበረው እክል በነበረው የቤተ ክህነት ችግር ጉዳይ ወደ ቤቷ ባትገባ ዘግይታ ገብታለች እናታችን አይደል? ነገር ግን እቺ ቀን የአባየ መንፈስ ያረፈችባት ሰማዕቷ እንድትገባ ብለው የወሰኑባት ቀን ስለሆነ ቅዳሴ ቤቷ ዛሬ ነው የሚከበረው። ስለዚህ እንኳን ለዚህ ታላቅ በዓል በሰላም አደረሳችሁ። አባታችን ዛሬ በሰማያት በጣም ደስ ይላቸዋል። በመንፈስኛ ጋር በጣም የሚገርመው ነገር ደግሞ ቅድስት አርሴማ ስትሰራ እኔ እሷ ስትሰራ የነበረውን ተአምር ለመዘርዘር አቅም የለኝም። በጣም የሚገርም ተአምር ችግሩ መጣ ተጫጭኖ እሷ ግን አልጋ ባልጋ እያደረገች ቤቷን በ45 ቀን ተሰራችው። ስትጀምር ሲሚንቶና ፌሮ አገር ውስጥ አልነበረም፣ በጣም ጠፋ። ያንን ከየትም ብላ መጣችው። ስትጀምር አባታችን ታመው ሆስፒታል ገቡ። አሁንም ሆስፒታል እየተጻጻፉ ሰሩ። ስትጀምር ብዙ ቤተ ክህነት እገዳ መጣ። ያንን እየበጣቆሰች ቤቷን ከፍ አድርጋ ሰራች። አሁን ደግሞ አባዬ ቤቷን ሰርተው ይደዋል። ጥንትም ሲጀመር ቅድስት አርሴማ እዚህ ቤተ መቅደስ የወጣችበት ምክንያት ብቻዬን መሆን እፈልጋለሁ ብላ ለአንዲት እህታችን በራእይ ሳይታ እንደሆነ አባታችን ገልጸዋል። ስለዚህ አባ ቤቷን ሰርተው ሄዱ። መገልገያዋ መጽሐፍ ነዋየ ቅድሳት ግን ለሷ የሚሆን የለም። ስለዚህ እንዴት ነው ያሉ የሳቸው የአባታችን የመንፈስ ፍሬ የሆኑ ከዚህ ዓመት በፊት አንዲት እህታችን ከአረብ ሀገር 4000 ብር ልካ 4 መጽሐፍ አትሮንስ የሻማ ማብሪያ መግባቱን ታስታውሳላችሁ አይደል? ዛሬ በዚህ በዓል ደግሞ አባታችን አባ መልአከ ሕይወት እኮ ብዙ ስጦታ ዘው ይመጡ ነበረ። ስለዚህ ያ ሕዝብ በጣም ይጨነቃል አባን ሲያጣቸው። ለምን እኛ የመንፈስ ልጆቻቸው ለቅድስት አርሴማ ስጦታና በረከትን ብለው አንድ ወንድማችን እንዲሁም ከባህር ማዶ ነው ያሉት የተለያዩ መጽሐፍትን ገዝተው ልከዋል። እንግዲህ መጽሐፍ ምንድነው እንመለከታለን። እንግዲህ የላኩት መጽሐፍ አብዛኛው እኒ መጽሐፎች የፈጁት ከ10,510 ብር በላይ ነው። እንግዲህ ይሄን ስጦታ የላከው ወንድማችን ኃይለ ሚካኤል ይባላል። እስኪ እንዴ ታዲያ እያጨበጨባችሁ ልልይ ያላችሁ እንግዲህ ይህ እንደምትመለከቱት እንግዲህ ለቅድስት አርሴማ እናታችን የተበረከተላት ማክበሪያ ይባላል። እንግዲህ እንደምትመለከቱት ነው። እግዚአብሔር ይስጥልን። እየመረቃችሁ እያጨበጨባችሁ ይሄኛው የምትመለከቱት ደግሞ መጽሐፈ ግጻዌ ነው። ይሄኛው ደግሞ ሃይማኖተ አበው። ይህ ሁሉ እንግዲህ የአባ ሊባኖስ የራሳቸው አላቸው አይደለ? ይሄ ለቅድስት አርሴማ የተሰጠ ስጦታ ነው። ይሄኛው ደግሞ የዓመቱን የመንፈቅ ነው። ስንክሳር ነው። ሁለቱም የግማሽ ዓመቱ ለብቻ የግማሽ ዓመቱ ለብቻ ነው አይደለ? ይህ ሁሉ የመጣው ከወንድማችን ከኃይለ ሚካኤል ነው። እግዚአብሔር ነው
ደግሞ የምትመለከቱት መጽሐፈ ቅዳሴ ይሰኛል። ይሄም አሁንም እናታችን ከአባ ሊባኖስ አትዋስም ራሷን ትቻል ብሎ ወንድማችን ኃይለ ሚካኤል ይሄን የለገሰልን እግዚአብሔር ይመስገን። ይሄኛው ደግሞ ሐዲስ ኪዳን ወንጌል ነው፣ ለቅዳሴ የምንጠቀምበት ነው። አሁንም ይሄን መጽሐፍ አበርክቷል። ይሄኛው ደግሞ መጽሐፈ ሰዓታት ይሰኛል። አሁንም ለአገልግሎት የሚያስፈልግ መጽሐፍ ስለሆነ ይሄንን አበርክቷል። አንድ ጊዜ እግዚአብሔር ምን ያልመጣ ነገር አለ ብላችኋል ማለት ነው። ይሄ ደግሞ የጸበል መቅጃ አንዴ ኩስኩስ እዚህኛው ቤተክርስቲያን ወደዛኛው ቤተክርስቲያን ልታመላልሱ ነው እንዴ ምንድነው ነገሩ ብሎ ይሄው እስከነ 5 መጠጫው ነው። ይሄው እነህንም ለጸበል መስጫ ብሎ አበርክቶልናል። እንደምትመለከቱት እንግዲህ ይሄ ወንድማችን ይስጦታ የላከው አንድ ታማሚ ልጅ አለው ተክለ ጻድቅ የሚባል እሱን አደራችሁን ሁላችሁም በጸሎት እስቡልኝ። ሁላችሁም ስትጸልዩ ዛሬም ነገም ተክለ ጻድቅን ፈውሰው ተክለ ጻድቅን ማረው እያላችሁ አደራ ጸልዩልኝ። አባቶች የው መልእክቴን እያስተላለፍኩ ነው። አደራ ተብላችኋል። እናቶችም እንዲህ በእውነት እናንተ ስትጸልዩ እርግጠኛ ነኝ አንዳንዴ በእምነት እናንተ የምትጸልዩት ነገር በጣም ነው ቅድመ እግዚአብሔር የሚደርሰው። ማለት ከልባችሁ ነው የምትጸልዩት። ምናልባት ነው የሰባቱን ቀን ውዳሴ ማርያም ባፌ ብነደው ልቤ ሌላ ቦታ ሊሆን ይችላል። እናንተ ግን እንደዛ አይደላችሁም። ስለዚህ ወደዚህ ቤተክርስቲያን የምትመጡ እናቶች፣ የምትመጡ አባቶች፣ የምትጸልዩ ካህናት ተክለ ጻድቅን ማረው ተክለ ጻድቅን ፈውሱትና ጻድቁ አቡነ ሊባኖስ ልጁ እዚህ ቦታ ቆሞ ምስክርነት ይስጥ እያላችሁ እንድትጸልዩ ለሁል ጊዜው። አሁንም እግዚአብሔር ይመስገን ተክለ ጻድቅን ይፈውሰው ብላችሁ ሲያንዴ እግዚአብሔር በጣም ደስ ይላል እና ደስ ስላለኝ እንዴው ዝም ብዬ አጠር ያለች ነገር ላንብብላችሁና አባቶች መርቀው እወጣለሁ። የመንፈቅ ጎዳና የሚሰማው ድምታታ ቅንጭብና ዝፍቱ እርስ በርስ ሲማታ የሳቱን ወላፈን ነበልባሉን አይታ አልገባም ስትል እየሉጣ ፈርታ ልጇ አበረታታት ሙአል ባለሟል ለጌታ ገብርኤል ወረደ ክንፉን እያማታ በብረት መስቀሉ ቢመታ እሳቱ እንደ ውሃ ሆነ ቀርቶ መባላቱ። ይሄ ነው በዓሉ የዛሬ ዕለቱ በሁለት ወር ውስጥ መቅደሷን ገንብቶ ገንዘብ እየለመነ ሆስፒታል ተኝቶ የአምላኩ ፍቅር በልጦበት ከራሱ ረፍት ሳትሻ ያቺ ባካኝ ነፍሱ በአካል አሜሪካ በመንፈስ ኢትዮጵያ ያውም ሊባኖስ ላይ የሱ መረግረጊያ አልጋ ላይ ተኝቶ በምቾት በተርላ እሱ ግን ሚናፍቅ የዋርካውን ጥላ አላስችለው ቢል ሆዱነን ጨብጦ አትክልት አስተክሏል ሐምሌ 7 መጥቶ የተገነባው መቅደሷንን አይቶ ዛሬን ቀን ለማስመረቅ እጅጉን ጓጉቶ ሁለቱ ፍሪዳ ሰንጋው ተዘጋጅቶ በየአድባራቱ ሊቃውንት ተጠርቶ ባይሆንለት አባ ባይሳካለት አባ እንዳሰበው ከቶ ሆስፒታል ቢገባም ህመሙ በርትቶ አባዬ ባሉት ቀን ባትገባም አርሴማ ገብታለች አርቀረችም ቀኑነን አራዝማ አባ ደስ ብሎታል ሆኖ በሰማይ ታጅባ ስትገባ አርሴማንን ነን ሲያይ ይሄውና ዛሬ ወደ አዲሱ ቤቷ አንድ አመት ሆናት ከገባች ሰማዕቷ። ግን አባ ግን መላከ ሕይወት ግን ደጉ ግን ጻድቁ አንተ ጻድቅ ነህ እጅጉን ሲበዛ የተናገርከው የማይቀር በዋዛ ፈቃደ እግዚአብሔር የደረሰለታ የጠላት ማዕበሉ ሊጥለም ቢያማታ እንዳይነኩራ ሙላት የውሃ ድንፋታ አይችልም ፈተና እኛነን ሊረታ ይገናል ሊባኖስ የማታ ሁሌ እንዲህ ነበረ አባዬ የምትል ሚሰማ አጠህ
ቃልህን ባንቀበል አይከበርም እንጂ ነብይ በሀገሩ አይከበር ተብሎ ነብይ በሀገሩ እንዲህ ልትናፍቀን ሲዘጋብን በሩ በአካል ባትመጣም አባታችን ዛሬ አንተ ያስተማርከው የሃይማኖት ፍሬ ኃይለ ሚካኤል ተክለ ጻድቅ የነብስ ልጅወት ገዝቷልን ነዋየ ቅዱሳቱን ለአርሴማ ቅድስት የሷን ታላቅነት በጣም የተረዳ ፍቅረ ሊባኖስን የቀረጸ በልቦናው ጓዳ ታማኙ ልጅወት ኃይለ ሚካኤል በመንፈስ ታድሟል የዛሬውን በዓል ነው። የኃይለ ሚካኤል መልእክት አለውና እሱን ያድምጡት ልንገር በትህትና የጻድቁ ሊባኖስ ጸበሉን ቀምሶ አሃዱ ተክለ ጻድቅ አሃዱ ማለት የኃይለ ሚካኤል ልጅ ነው። ተክለ ጻድቅ ማለት የታመመው ልጅ ነው። ገብታችኋል አይደል? አሃዱ ተክለ ጻድቅ ልጁ ተፈውሶ ስለቱን ሰጥቶ ለምስክር እንዲበቃ ከአምላክ ያሳስቡለት እያንዳንዷ ደቂቃ ይሄ ለአባታችን ተናግረዋል። መቃብራቸውን እንደሚያከብሩ ተናግረዋል። ጻድቁ ታላቅ በረከት ነው ይሄንን ወቁ። አቡነ ሊባኖስ በአታ አርሴማ አብሳሬ ትብሲት መላከራማ ሁልጊዜም አልድ ያለምንም ጻማ ተክለ ጻድቅ ይፈወስ ድምጽህን አሰማ። አሁን ሰዓት የለም። አጠር አድርጋችሁ አባቶች ተክለ ጻድቅን እንዲፈውሰው ኃይለ ሚካኤልን ባለበት ቦታ እንዲጠብቀው እስኪ እናንተ አጠር አድርጋችሁ ለአቡነ ሊባኖስ መልእክት አስተላልፉ ይፈውሱት የሚል እባካችሁ ከአባቶች ሳይበዛ ሁለት አባቶች እሺ እግዚአብሔር ይስጥልና በቅድማ በተላላካችሁ ወዲና ታማርግልና ተክለ ጻድቅንም ባሉበት ሰራዊታቸው ይጠብቃቸው እድሜያቸውን ረጅም ያርገው ኑረታቸውን ሲሳቸውን ቅጠል ያርገው የተላከውን ያመጣውን የላከውን የእድሜ ሀብታም ያርግልና እግዚአብሔር ያመስግንልና ይባርክልን የተክለትን ያስፋልን አባታችን እናንተን እንዲያስተምርልን ይህን የመሰለ ሙርት ይህን የመሰለ መምህር የሚያስተምር ፈጠረልና የእሱ ረድኤት ጸጋውን ያቆያችሁ ተክለ ጻድቅን እግዚአብሔር ከቦታው እንዲህ በየዓመቱ በየዕለቱ በየሰዓቱ የአባ መርጌታ ያለው ታሪክ የሳቸው ልጅ ነው። ይሄ ልጅም ምሕረቱን ይስጥልን ጻድቁ ይጠብቅልን ያቆይልን። የአባታችን ታሪክ ማለቂያ የለውም። ገና እስከ ዕድሜያቸው ድረስ የሳቸው የልጅ ልጅ የሳቸው ቤተሰብ ይረዳን ይሄን አባላሽ ይጠብቃል ብዬ ነው የምገምተው እና ያቆይልን ያሰብነው ይስጥልን። ሁለት